ግን ዝም ማለት ግዴታ የለብኝም። እሺ ከዚህ በኋላ አንድ ክፉ ቃል ስትናገሪ እንዳልሰማሽ። አዎ አደይ ከማናችን ብትበልጥ እንጂ ከማንም አታንስም። እሺ እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አደይ ልታገባት ነው? አዎ ታለ አሁንም አመጣጤ ልነግርሽ ነበር። አደይን አፈቅራታለሁ። እስከ ዘላለም ሚስቴ እንድትሆን እፈልጋለሁ። መሰለች ሁሉም ስልትነት የሚፈልጋትን ልቧን እንዴት አገኘህ? ፈጣሪ ነው የሰጠኝ። ብዙ ታግያለሁ። እንዴት ትፈቅጂለታለሽ? ፍቅር ምንም አይ ትክክል አይደለሽም። አደይ የቤታችን ተራ ሰራተኛ ናት። ጣሽ ፍቅር ስንት ጊዜ ነው ለሰራተኞች ክብር ይኑርሽ ያልኩሽ? ደግሞ አደይን ታውቂያታለሽ። እዚህ ቤት ስትሰራ ለፍታ ጥራ ግራ በላባ የምትኖር ሴት ናት። በዛ ላይ ቤተሰቦቿን የምታከብር ናት። ይኸውልሽ ነግሬሻለሁ፣ እሷ ጀግና ሴት ናት። እሺ ግን ጥቅም ፈላጊዎች ብቻ ትሰምኛለሽ? ከዚህ በኋላ አደይን አንድ ክፉ ቃል ትናገራትና እንጣላለን። አደይ በብዙ ፈተናዎች ያለፈች ጀግና ሴት ናት። እኮራባታለሁ እንጂ አላፍርባትም። አዎ ፍቅር እንደመጣልሽ ዝም ብለሽ አታውሪ። አደይ ለዴቭ ትገባዋለች። እሺ በቃ ዴቭ የአደይ ነው፣ አለቀ በቃ። እሺ ኧረ ሁላችሁም ተባበራችሁብኝ። ገና ምን እንደዚህ የናቅሻትና የንቋሸሻትን ሴት በክብር አገባታለሁ። እሺ አንቺ ቆሻሻ ስሚ፣ አንቺ ባለጌ። አደይ በአንቺ አፍ የምትጠራ ሴት አይደለችም። እሺ እሷን በኔ ላይ ሲሆኑ እንደምበረቱት ያቺ ቤሪ የምትባል ቅንቡርስ አቋምና የዴቭ እናት ሰፈሩ ሲበጠብጡ አደይ ሲያስጨንቋት፣ ቆይ እናንተ ግን እንዴት አስችሏል? ይሄ እኮ ደነዝ ነገር ነው። ሰሙኛላችሁ? እከሳችኋለሁ። እንዳታስቡ አደርገዋለሁ። ቤዛ እንዳትጠራጠሪ። እዚሁ እንዳላችሁ አስገባችኋለሁ። አሁን ደውዬ ነገራችን ላይ ዴቭ ከባድ ውሳኔ ወሰነ ማለት ነው። ምክንያቱም ሁሉንም ነገር አደይ ነግራዋለች። እናት ነች ይህንን ነገር ያደረገችው እያለችም ሁሉንም ነገር ስትነግረው በጣም ተናዶ ስለነበረም የተወሰነ እሷንም ከተረዳትም በኋላ ጥሏት ሄደ። እናም ዶክተሩን ሲጠይቀው ተመሳሳይ መልስ ነው የሰማው። ከዛም በኋላ ዳይመንድም እንደዛው ተመሳሳይ መልስ፣ ኪንጎም እንደዛው፣ ሩታም እንደዛው። ከዛም በኋላ እጅግ በጣም ተናደደ። አሁን ላይ ሊያገባትን ወሰነ። አደይ የኔ ብቻ ነች የማንም ልትሆን አትችልም በሚለው ከባድ ውሳኔ ስለወሰነ እጅግ በጣም ፍቅር ተበሳጨች። ምክንያቱም በጣም ስለምትወደውና ስለምታፈቅረው የማንም እንዲሆን አትፈልግም ማለት ነው። ከዛም በኋላ ዴቭ ደግሞ ምንድን ያለው አንቺ የምታንቋሻትን ሴት እኔ በክብር ነው እማገባት እያለ እጅግ በጣም ሲያሞግዛት ይገኛል። ፍቅረኛሞች ዞሮ ዞሮ ሲገናኙ ደስ ይላል ማለት ነው። ስለዚህ ፍቅር ቻዩ ምንም ማድረግ አይቻልም። አደይን በጣም እንደሚወዳት እያወቅሽ ለምን በመሀላቸው እየገባሽ ትበጠብጫለሽ እያለችም ተነሳችባት ሩታ። አንቺም ደግሞ ለነሱ አግዘሽ ሁላችሁም ለዴቭ ነው አይደል የምትተባበሩት? እሺ እሰራላችኋለሁ ብላ ልታለቃቅስም ስትል ለምንድን ነው ቆይ ሁላችሁም ለአደይ የምታግዙ የምትተባበሩት ስትልም ከዛም በኋላ ሩታም ትክክለኛ መልስ ሰጣቻት። ሁለቱ በጣም እንደሚዋደዱ እንደሚፋቀሩ እያወቅሽ በመሀላቸው ለምንድን ነው የምትገቢ? እባክሽን አርፈሽ ተቀመጪ። ዴቭ ምን ያህል አደይን እንደሚወዳት እንደሚያፈቅራት እያወቅሽ በቃ በመሀላቸው እየገባሽ ለምንድን ነው የምትበጠብጪው? ወደድሽም ጠላሽም እነሱ ሁለቱ አንድ መሆን አይቀርም፣ መጋባታቸው ስለማይቀር ዝም ብለሽ አርፈሽ ቁጭ በይ፣ ጣልቃ እየገባሽ አትበጥብጪ ብላ ሩታም ትክክለኛ መልስ ከሰጠቻት በኋላ እጅግ በጣም ተበሳጨች። ሩታ ልትበላት ተነሳች። አንቺም ጭራሽ ለዴቭ ነው የምታግዢው፣ ማሚዬም ለዴቭ ነው ምንድን ነው ሁላችሁም ተነሳችሁ ብላ በጣም ተናዳ ነበር። ከዛም ማሚዬ ስትልም ትሰማታለች። ታለም ትመጣና እንዴት ቆይ አንቺ ማን ብለሽ ነው የምታስቢ? እንዴት እንደዛ ትናገሪያታለሽ? አደይ የተከበረች ጀግናና በጣም ምርጥ ሴት ናት። እንዴት እንደዛ ትያታለሽ ብላ ጭራሽ በጥፊ ደረገመቻት ማለት ነው። ምክንያቱም ታለም ከዚህ በፊት የምታስታውስ ከሆነ አደይ እቤታቸው ሰራተኛ ሆና ተቀጥራ ስትሰራ ምን ያህል እንደምትወዳት ሁላችንም እናውቃለን። በፍቅር ምክንያት የተነሳ በጣም ይጣሉ ይደባደቡ እንደነበር ሁላችንም እናውቅ ነበረ። ፍቅርና አደይ ብዙ ጊዜ ይጣላሉ እና ፍቅር በጣም ነገረኛ ናት። ከመሬት ተነስታ አደይ በተኛችበት ሜዳ ታንቃታለች፣ በጣም ታሰቃያታለች። ከዛም የተነሳ ክፍለ ሀገሩ ላይ ሄዳ እናም አደይን ተከትሏት እስከ ክፍለ ሀገርም ሄዶ ነበረ። በጣም ብዙ ዋጋም ከፍሎ ነበር ዴቭ ማለት ነው። ይሄ ሁሉ በፍቅር የተነሳ ነው። ፍቅር ደግሞ እንደዚህ የምትሆነው አደይና ዴቭ አናም እንዳልኳችሁ አደይና ዴቭ አንድ እንዲሆኑ ስለማትፈልግ ነው። ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ብዝትና ትርፍ ይበልልኝ።
ከሰራተኛዋ አደይ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ስለምታበረታችሁኝም እጅግ አድርጌ አመሰግናለሁ። እናም ደግሞ ላይክና ሼር አድርጉ ፕሊስ። ለቻናሌ አዲስ ከሆናችሁ ላይክና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ አዳዲስ መረጃዎችና አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክት በማብራት ተቀላቀሉ። እናም በነገራችን ላይ ቤዛ የውሸት ፋይል ወይ ደግሞ የውሸት ወረቀት አሰርታ እንደመጣች ቪዲዮን ተመልክተናል። ከወንድሟ ጋር በጣም እየተመካከረች ነው፣ ከዳኒ ጋር ማለት ነው። ዳኒ የቤዛ ወንድም ነው። ሁለቱም ተንኮል ብቻ ነው የሚያስቡት። ነገር ግን ዳኒ እጅግ በጣም ፈርቷል። በጣም እየተናወጠ ነው። ይሄ ወረቀት እኮ የውሸት መሆኑ ከታወቀ እኮ እድሜ ልካችን እስር ቤት ነው የምንበሰብሰው፣ ምን ይሻላል ይላታል። እንዲ አንተ ደግሞ ተፍ ተፍ ብለን እነሱን ከቤት እናስወጣቸውና ኑሯችን እንጀምራለን። ብልጥማ ካሉን እኮ አይቻልም። ለምንድን ነው ዝም በል፣ ለማንም ሚስጥሩን እንዳትናገር፣ የውሸት ወረቀት መሆኑን እንዴት ይደርሱበታል? አይደርሱበትም ትላለች። እባክሽን ቤዛ ተረጋግተሽ አስቢበት፣ ከደረሱብን እኮ አለቀ። እዚህ ጋር ደግሞ አቢ በጣም ተጠራጥሯል። የአቢ ፍቅረኛውም ተጠራጥራለች። እና ምናልባት የውሸትም እኮ አሰርተው ሊሆን ይችላል እያሉ ነው ሁለቱም። እና ምን ቢል ጥሩ ነው አቢ፣ ገንዘቡን የምትመልሱ ከሆነ ችግር የለውም እንወጣለን፣ ገንዘቡን በመጀመሪያ መልሱ፣ አለበለዚያ አይቻልም ብሎ ግግም ብሎ አልወጡም ከቤት። እናም ለሊም እንደዛው ሲጣድርጋ አንቺ ማን ሄደሽ ነው የምታስቢው? ይሄን እኮ አንቺ ለክፋት ብለሽ የሆነ ነገር አድርገሽ ይሆናል። እኔ በቀላሉ መሸወድ አይነት ሴት አይደለሁም፣ ሰራልሻለሁ እኔ ለሊ አይደለሁም እያለችም ስታስፈራራት እጅግ በጣም ፈርታለች ማለት ነው። ለገጀራውም ሄደው ተናግረዋል ቤኪና ለሊ ስለ ቤዛ ተንኮል ሲነግሩ እሱን ለኔ ችግር የለውም ተውሉኝ፣ በተለይ የቤዛ ነገር ለኔ ተውሉኝ፣ እኔ አስተካክላለሁ፣ በቃ ችግር የለውም በእኔ ላይ ጣሉት ይላቸዋል። ከዛም በኋላ ቤኪ ደግሞ ቤዛ እኮ በጣም አደገኛ ነች፣ ምናልባት እኮ የውሸትም ፋይል ሊሆን ይችላል፣ የውሸት ወረቀት አሰርታም ሊሆን ይችላል፣ ምን ይታወቃል እያለ ነበረ። ምናልባት ሊሆን ይችላል ግን ችግር የለውም እኔ አስተካክላለሁ ይላል። እናም ደግሞ ለሊ ወንድም ስላገኘ እጅግ በጣም ደስ ብሎኛል ብላ ለቤኪ ስትናገር በምን እርግጠኛ ሆንሽ? ምናልባት ቤት ንብረት በስም ይችላል ፈልጎ ሊሆን ይችላል ሲላት፣ ማለት በፍጹም እንጃ አይመስለኝም፣ ብቻ የነገረኝ ታሪክ እኮ ከዚህ በፊት ካክስ የሰማሁት ታሪክና እሱ የነገረኝ ታሪክ አንድ ላይ የተያዘ ነገር ነው። ወንድም አለኝ ማለት ራሱ ትልቅ ነገር ነው፣ ሌላ ነገር ሳይሆን በቃ ወንድም አለኝ ማለት ራሱ ትልቅ ነገር አይደል እንደ ቤኪ ስትለው፣ እሱ ማለት ነሽ በጣም እንደዚህ የምትፈልጊው የምትወጂው ሲላትም፣ አዎ በጣም ነው የምወደው፣ በጣም ደስ ብሎኛል ወንድም ስላለኝ ያለች ደስታን አልቻለችም። በአንድ በኩል ደግሞ ቤዛ የውሸት ወረቀት አሰርታ ከቤት ካልወጣችሁ እያለች እጅግ በጣም እያስጨነቀቻቸው ትገኛለች። ነገር ግን በጣም ውሸቷ ከተጋለጠ እጅግ በጣም እንደመጀመሪያው እንደቀድሞ ትታሰራለች ማለት ነው። የእሷን መፈታት ራሱ ዶክተሩ እየጠረጠረ ነበር፣ እንዴት ተፈታቻለች የሚለውም ጥያቄ አድሮባቸዋል። አሁን በድጋሚ የመጣችሁ ደግሞ ለተንኮል ነው። ባለፈው እታለም ስታወራ ከሰማችሁ እንደዚህ ይሄ ሁሉ ቅጣት ከተቀጣሽ በኋላ በድጋሚ ተንኮል ይሰራልሻል፣ ከሌሊ ራስ ለምንድን ነው የማትወርጂው? ለምንድን ነው የምታሰቃያት? ቆይ ምን አድርግኝ ነው የምትያት? የራስሽን ህይወት ለምን አትኖሪም? በጣም ብዙ መከራ፣ ብዙ ስቃይ፣ ብዙ ችግር አይቻልም ስትይ ነበር። ታዲያ እኮ ብዙ መከራ የቀመሰ ሰው፣ ብዙ ችግር የቀመሰ ሰው እኮ አልፎ የሚቀመጥ የራሱ ህይወት ነው የሚኖረው እንጂ በሰው ህይወት ላይ እየገባ ሊበጠብጥ አይችልም ትላታለች። ከዛም በኋላ ወይ የፍቅር ናት ማሚዬ፣ የኔ ነገር እኮ አንቺ አትረጂም፣ የኔ ነገር አይታይሽም፣ የነሱ እንጂ ትላለች። እኔ ለማንም ሰው አላዳላም፣ እንኳን ላንቺ ቅርና እገዛ ልጄም አላዳላም፣ መናገር ያለብኝ እናገራለሁ። ስለ አዲያውን ልጄ ስታወራ ከሰማሁት በጥፊ ነው የምደረግማት፣ ምክንያቱም የማይሆን ንግግር መስማት አልፈልግም፣ ጋጠወጥነት ነኝ ስለማይመቸኝ ነው። ቤሪና ላይ ሾትን ባለፈው ጎትቼ ሳወጣት ዴቭ ክፍል ገብታ ትለፈልፋለች። ከዛም በኋላ እናዳኝ ጎትቼ ነው ያወጣት። ስለዚህ ጋጠወጥ የሰው ልጅ ጋጠወጥ ሲሆን በጣም ነው የሚደብረኝ፣ እኔ አልወድም። የገዛ ልጅ ራሱ ስነስርዓት ከሌላት ስነስርዓት ነው ማስይዛት፣ እኔ ጋር ቀልድ የለም። ስለዚህ አንድ ነገር ልንገርሽ፣ በቃ ተያት ለሊ እንዴ ምን አድርጊ ነው የምትይኝ? For spotty residue on dishes, add Finish rinsing. It acts after detergent to disperse water droplets and dissolve spotty residue for an ሲቦት ማት ነው ለምን እንደዚህ የምታደርገው እያለቻት ነበረ። ያው እያስፈራራቻት ነው። ከዛም በኋላ አረ ማሚዬ እኔ ምንም አላደረኳትም፣ የሚፈጠር ነገር የለም ስትልም እንዴ ቤቱ ባንቺ ስም እንዴት ሊዞር ቻለ? ይሄ ነገር እንዴት ሊሆን ቻለ? ግን የምርሽን ነው ቤዛ ስትላት ነበር። በጣም ብዙ ጥያቄ ስትጠይቃት ነበረ። ቤዛ ግን ትክክለኛ መልስ አልሰጠቻትም ለፍቅር ናት ለታለ ማለት ነው። ከዛም ተነሳ ማሚዬ ተመልሼ እነግርሻለሁ ብላ ጥላወጣች። ምክንያቱም ያሰራችው ፋይል የውሸት ነው እንጂ የለሊ ቤት በራሷ ስም ያለው ግን የውሸት አሰርታ ልትሸውዳት ነው እና ልትሸውዳት ፈልጋ ነው። ነገር ግን ቀስ ብሎ ነገሮችን ካጣሩ ይደርሱበታል። በቀላል መንገድ ነው የሚደርሱባት ማለት ነው። የውሸት እንደሆነ ሲያወሩ ያው ሰምታችሁታል። እና በዚህ በውሸት ፋይል ለማስወጣት እየጣሩ ነው፣ ግን ቢሆንም አይሳካላቸውም። እርግጠኛ ነኝ ሲቀጥልም ዴቭ አደይን ስለተረዳት እጅግ በጣም ደስ ብሎኛል። በድጋሚ ሊያገባት እንደወሰነ እንዲሁም ደግሞ ዶክተሩንም በጣም ይቅርታ አድርግልኝ ባልሆነ ነገር ዶክተር አንተንም ጠረጠርኩ ሲለው የአደይን ጉድለት እኮ ብታሟላ እኔ መንገዶኝ አደይ ስር እገኛለሁ ብለህ ነው። አደይ ግን ታሳዝነኛለች። ማለትም በቃ ለአንተ ያላት ቦታ፣ ለአንተ የምትሰጠውን ቦታ እኮ ለማንም አትሰጥም። ለአንተ የምትሰጠን ንጹህ ፍቅር እኮ ለማንም አትሰጥም። እሷ ለአንተ እንደዛ ስትንሰፈሰፍ አንተ ግን ትጠረጥራታለህ። በተደጋጋሚ ልቧን ትሰብራለህ። እስኪ ከጎኗ ቁም። በቃ የራስህ ለማድረግ ብትጥርስ ምን አለበት? ብትጋቡ የሷን ወሬ ባትሰማስ? የእውነት ወዳታለህ፣ ታፈቅራታለህ። ጉድለቷን ለመሙላት ጥረት አድርግ። በቃ አታስከፋት እያለ ሁሉም ነገር ነግሮታል። በእርግጥ አዎ የእናቴንና የቤሪ ንግግር በመስማቴ እጅግ በጣም የአደይን ልብ ሰብሬዋለሁ። በጣም አዝኛለሁ። በጣም አሁን ላይ ከፍቶኛል። ምክንያቱም አደይን ስላስከፋዋት እጅግ በጣም ነው ያሳዘነችኝ። እውነታውን ከአንተ እንዲሁም ከአደይ እና ከዳይመንድ ከኪንጎ ስሰማ ሩታ ነግራኝ ነበር። ሩታ ስትነግረኝ አላመንኩም። ነገር ግን ዳይመንድ በጣም ተናዶ አደይ ታለች ብሎ ሲያደርገኝ እንዴ ምን ተፈጥሮ ነው እንዴ ምን ሆና ነው? ከዶክተር ጋር አይቻት ነበር። ለምን ታንቀኛለህ? ከሷ ጋር መደባደብ ጀመርኩኝ። ከዛም በኋላ አደይን እኮ ቤሪ 30 ጊዜ ቤሪ የምትላትና ማሚዬ የምትላት እናት አግተው እያሰቃዩት ነው እያለ ሲነግረኝ እውነት አልመሰለኝም። ድራማችሁ ጀመራችሁ እንዴ ብዬ በጣም ተናገርኩትና አደይም ስትመጣ ጥያቸው ሄድኩኝ። ተመልሼ ስመጣ ደግሞ ተመሳሳይ ወሬ ካንተ ሰማሁ። እንደገና ደግሞ ተመልሼ ስመጣ ደግሞ አደይም እንደዛው ነገረችኝ። እጅግ በጣም ያዘንኩት አደይ በጣም ያሳዘነችኝ። እንደዛ ከሆነ ግዴታ ይቅርታ መጠየቅ አለብኝ ሲልም አዎ አደይ ይገባታል፣ ይቅርታ ጠይቀህ የራስን ህይወት በስነ ስርዓት የምትኖር ከሆነ ኑር፣ ተንከባከባት፣ ለሷ ትልቅ ቦታ ስጣት፣ አታስከፋት፣ አታሳዝናት። ጥሩ አይደለም። በአንተ እንድታዝንብህ አታደርግ። የእውነት የምትወዳትና የምታፈቅራት ከሆነ እባክህን ቦታ ስጣት። በቃ ለደቂቃ ላይ እስከ እንዳትራቃት የሰው ወሬ እየሰማክ፣ በዛ ላይ ደግሞ የእናትን ወሬ የቤሪን ወሬ እየሰማክ አደይን ጎዳት። አደይ በጣም ተጎድታለች። በአንተ ምክንያት እጅግ በጣም ልቧ ተሰብሯል። ነጋ ጠባ ስለአንተ ሰው ታስባለች። አንተ ግን እሷን በተቃራኒ መንገድ ነው የምታስባት። እባክህን የምትወዳት ከሆነ ከእንግዲህ ልቧን አትስበረው። በቃ የራስህ አድርጋት። የማንም ወሬ አትስማ። የቤተሰቦችን ንግግርና ወሬ የምትከተል ከሆነ አደይን ታጣታለህ፣ መቼም አታገኛትም። ስለዚህ ጉዳቷን ለማሟላት እንጂ እኔ ካንተ እሷን ነጥቄ ለመውሰድ አይደለም። ምክንያቱም የእሷን መከፋትና የእሷን ማዘን እኔ ማየት አልፈልግም ይላል ዶክተር። ትክክለኛ መልስ ነው የሰጠው እና ዴቭ ባደረገው ድርጊት እጅግ በጣም ተጸጸተ ማለት ነው። በጣም የተጸጸተው እናቴ የምትሆን ቤሪ የምትሆን ሁለቱም ራስ ወዳዶች ናቸው። ቤሪን ሄጄ እደበድባታለሁ፣ እቀጠቅጣታለሁ፣ እበቀላታለሁ። በተለይ በአደይ ላይ ጭራሽ እጇን ማነስ ጭራሽ በመርፌም ሲወጋት ነበር፣ እበቀላቸዋለሁ። ማሚ እንኳን አትሰማኝም። ሁለቱም ራስ ወዳዶች ናቸው። ግን ቤሪን መቼም አለቃት
ልመራትን አፋጥጣታለሁ እያለ ነበር። ስለዚህ ብዙም ጊዜ እውነት ተደብቆ የሚቀር እየመሰላቸው ከስተጀርባ ሆነው ተንኮላቸውን የሚሰሩ ሰዎች ብቻ ከባድ ነው። ዞሮ ዞሮ እውነት ተደብቆ አይቀርም። በሰዓቱ አግተው አፍነው ሲያሰቃያትም ዶክተር በደረሰበት ሰዓትም እንዲሁም ደግሞ ለሊም አይታለች። እና